ወይዘሮ ሜላት እየሄደችበት ያለው መንገድ ትክክል ነው ብላችሁ ታስባላችሁ? በጣም አበዛችሁ ይመስለኛል። ማለት ከሁሉም ጋር በጣም በብስጭትና በኃይል ነው እየተናገረች ያለችው እና አዎ አመጣጣቸው መልካም አይደለም። ሉሊትም ብትሆን አቶ ታደሰ እስከዛሬ ድረስ ከወይዘሮ ሜላት ጋር የነበረው ግንኙነት አሪፍ ነበር። አሁን ግን በጣም ተቀይሯል። ነገር ግን እንደዛም ሆኖ ወይዘሮ ሜላት ትንሽ ጢባሯን መቀነስ አለባት ብዬ አስባለሁ። እናንተስ ምን ትላላችሁ ቤተሰቦቼ? በዛ ላይ አሁን የወይዘሮ ማለቴ እንግዲህ ሉሊት የአቶ መዘክርን ቦታ ወስዳለች። ለወይዘሮ ሜላት መልካም ነገር ይገጥማታል ብዬ በጭራሽ አላስብም። እንግዲህ ፊት ለፊቷ ተጠዳ እንደ እሳት ነው የምታቃጥላት። መቼውንም ቢሆን ስለማሰጣትም ይህንን ነገር ነበር የምትፈልገው። ይህንን ነገር ማሳካት ትፈልጋለች። ብቻ በጣም የሚያሳዝንና ውልክፍክፍ ያለ ነገር ውስጥ ወይም ውስብስብ ያለ ነገር ውስጥ እየገባ ይመስለኛል ድራማው። በጣም የሚያሳዝንና የሚያሳዝን ነገር እየሆነ ነው የመጣውና እናንተስ ምን ትላላችሁ? እንደዚህ ነው ያያችሁት ወይዘሮ ሜላት ይሄ አሁን ያለችበትን ኩራቷን ወይም ደግሞ እንደዚህ ከላይ መናገሯን? እኔ ስህተተኛ ናት እያልኩ አይደለም፣ ግን ቢያንስ ትንሽ ቀነስ ማድረግ አለባት። አንደኛ አሁን ያለችበት ሁኔታ ከባድ ነው ለቤተሰቦቿ፣ ለልጆቿ ግዴታ ስራ ያስፈልጋታል። አንድ ሰው ደግሞ ያው ገንዘብ እስከፈለገ ድረስ ግዴታ ዝቅ ማለት አለበት አይደለ? እኔ በሉሊት ጉዳይ ዝቅ ትበል እያልኩ አይደለም፣ ግን ስብሰባ ስትቀመጥ ምናምን ብስጭት ብላ ተነስታ መውጣት ወይም ደግሞ አለ አይደል? ቤተሰብ አንዳንድ ጊዜ ሁላችንም በስራ ቦታ ብዙ ነገር እናሳልፋለን አይደለ? አሰሪና ሰራተኛ ስትሆኑ ደግሞ ብዙም የሚደርስባችሁ ነገር አለ። ስራችሁን በአግባብ እየሰራችሁም እንኳን ቢሆን ያው የሰው እስከሆነ ድረስ የባለቤቱ እንደፈለገ ይናገራል። ግን ያው ክብራችሁን በጠበቀ መልኩ ደግሞ ያው እናንተ መመለስ ያለባችሁን ነገር ትመልሳላችሁ ብዬ አስባለሁ። እና ትንሽ ያበዛችሁ መሰለኝ ወይዘሮ ሜላት መናገሩንም ሆነ ማዕድ ገፍቶ መነሳቱን ምናምን ብቻ አላቅም። ለወይዘሮ ሜላት አሁን እኔ ሳስበው ከፊት ለፊቷ የሆነ የማትወጣ ወደ ውስጥ እየገባ እያለች ነው እየመሰለኝ ያለው። እስኪ እናንተ ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ቪዲዮ የሚደርሳችሁ በአጠቃላይ የላይክ ምልክቷን ጫን እያላችሁ ላይክ አድርጉልኝ። እስኪ ስለ ድራማውም ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ። እኔ በጣም እየፈራሁላት ነው በነገራችን ላይ ወይዘሮ ሜላት። እስካሁን ድረስ ሉሊት ብቻ ነበረች ጠምዳት የነበረው። አሁን ደግሞ አቶ ታደሰም ጠምዶ ይዟታል ማለት ነው። ጭራሹንም እኔ አላቅም ምን ውስጥ እንደሚከቷት። አሁን ሉሊትና ታደሰ አንድ ላይ ሆኑ ማለት አስባችሁታል? ቀላል ነገር አይከሰትም። ሌላው አሁንም ቢሆን አቶ መዘክር ያው እንግዲህ ስብሰባ አድርገዋል። የስብሰባ ውጤት የሆነው ሉሊትን የእሱን ኃላፊነት እንድትወስድ አድርጓል። ይህ ነገር ደግሞ ወይዘሮ ሜላትን አላስደስታትም። ወይዘሮ ሜላት የእሱን ቦታ ልውሰድ ብላ አይደለም ያላስደስታት፣ ግን ለኢዩኤል ይሰጠዋል ብላ አስባ ነበረ። ነገር ግን ያው ከድርጅቱ 15% ያላት ከሱ በላይ እሱ 5% ነው። እሷ ደግሞ ያው ውክልና ይሰጣት ሰውዬ ከድርጅቱ 15% እስካለው ድረስ ለሷ ነው የሚሰጣት ማለት ነው። ወዶ ሳይሆን በግዱ ለሷ ይሰጣታል። ልጅቷ እውቀት አላት ወይ? የሱን ቦታ ወክላ ትሰራለች ወይ? ራሱ አቶ መዘክር ራሱ አያምንባትም፣ አትሰራም። ግን ምንም ማድረግ ስለማይችል ለሷ ሰጥቷታል። ነገሩ ግን እንደ ተቃራኒ ሆኖ ለኢዩኤል ሰጥተው ቢሆን ኑሮ ማለት ለኢዩኤል የሱን ቦታ ሰጥቶ ቢሆን አሪፍ ነበረ። ነገር ግን ያው እሷ አታስቀምጥም። እንኳን አይደለም ሳይሰጣትና ተሰጥቷትም እንግዲህ አካኪ ዘራፍ እያለች ነው። እንኳን አይደለም ወይዘሮ ሜላትን ማነው ስሙ አቶ ታደሰንም ቢሆን ከስራ አስወጣዋለሁ እያለች ነው ያለችው። እና አቶ መዘክርም እንግዲህ ለሕክምና ጉዳይ ነው ከሀገር ውጭ የሚወጣው። ከሀገር ውጭ ከወጣ በኋላ የሕክምናው ጉዳይ እንዴት ይሆናል? ይህ ሰውዬ እንደው አይበለውና የሆነ ነገር ቢከሰትስ መጨረሻው የሚሆነው ምንድን ነው? የዚህ ድርጅት ወይዘሮ ሜላትንስ ከዛ ድርጅት እርግጠኛ ነኝ እንደው አይበለውና አቶ መዘክር የሆነ ነገር ቢሆን ወይዘሮ ሜላትን ታስቀምጣታለህ ብዬ አላስብም። ሉሊት ተብዬዋ በጣም ነገረኛ ናት። በስመ አብ ወወልድ ወመንፈስ ቅዱስ።
አሁን የቀራት እንግዲህ ወይዘሮ ሜላትን ፎክራበታለች፣ አቶ ታደሰን ፎክራበታለች። ሶ የቀራት ዩኤል ነው። እሱንም አስወጣዋለሁ ብላ እንዳትፎክር ነው የሚገርመኝ። ለማንኛውም ውድ ቤተሰቦች አቶ መዘክር ታክሞ በሰላም ይመለስ ይሆን ወይስ ደግሞ እንደፈራው የሆነ ነገር ይሆናል? በጣም የሚያሳስብ ነገር ነው የወይዘሮ ሜላት ነገር አሁንም ቢሆን ማለት ነው። በጣም ደስተኛ አይደለችም ወይዘሮ ሜላት በተፈጠረው ነገር ደስ አላላትም። ያሰበችው ዩኤልን ነበረ። ሲቀጥል በድጋሚ አልጠየቃትም። ቁጭ ባሉበት አንድ ጊዜ ጠየቃት፣ ተሰበሰቡ፣ አለቀ፣ ውሳኔው ተወሰነ እና ይህ ነገር በደንብ ቁጭ ብለው አውርተውበት ምናምን ቢሆን ኑሮ አሪፍ ነበር። ነገር ግን ቀጥታ ወደ ውሳኔ ነው የገባው ሰውየው ማለት ነው። ያው መሄድም ስላለበት ነገሮችን ማስተካከል ስላለበት ቀጥታ ወደ ውሳኔ ገብቷል ማለት ነው። ያው ይሄን ውሳኔ ደግሞ እሱ ከተናገረ እሱ ካለ ማንም ወደኋላ የሚል ስለሌለ እንግዲህ ሉሊት የዛ ድርጅት ኃላፊ ሆናለች አቶ መዘክር እስከሚመለስ ድረስ ማለት ነው። ሁሉም ሰው ደስተኛ አይደለም። ሲቀጥል እቺ ሉሊት ተብዬዋ ከወይዘሮ ሜላት ጋር በጣም ግብ ይዛለች። በስመ አብ ወወልድ ወመንፈስ እንዴት እንደጠላቻት የሚገርመው ነገር አቶ ታደሰን እንኳን ስታዋራ እሷ መኖር የለባትም ነው የምትለው። እመነቅራታለሁ እያለች ነው ያለችው። ራሷ ወይዘሮ ሜላትንም እኔ የእንትንሽ ኃላፊ ነኝ ማለቴ አለቃሽ ነኝ። ስለዚህ ለምን ስራ ሰዓት አላከበርሽም? ለምን በሰዓትሽ አትገቢም? ለምን በሰዓትሽ አትወጪም? ያው ሜላትም ብትሆን ወደኋላ የምትል ሴት አይደለችም። እሷም ብትሆን የፈለገችውን ነገር ትናገራታለች፣ አትሸነፍም። ወደኋላ የምትል አይደለችም። ግን ቢሆንም ውድ ቤተሰቦቼ ወይዘሮ ሜላትና እቺ የሆነች ሉሊት ተብዬዋ መቼውንም ቢሆን ተስማምተው ይሰራሉ ብዬ አላስብም። ሲቀጥል ስለ ወይዘሮ ሜላት ድርጅት እኔ አላቅም። እውነት የሚለው ነገር ይሄ አቶ መዘክር የሚለው እውነት ሊያግዛት ፈልጎ ነው ወይስ ሌላ ነገር አስቦ ነው? እኔ በጣም ግራ ገብቶኛል። እንግዲህ እስካሁን ድረስ እየታየ ያለው መጥፎ ጎኑ አልታየም። ለማገዝ እንደሚፈልግና ካለችበት ሁኔታ ቶሎ እንድትወጣ ድርጅቷ ነፃ ማለት ኪዙ ታውቆ እንድመለስላት ነው እስካሁን ድረስ እያሳየ ያለው። ግን ትክክለኛ ማንነቱን እኔ በበኩል አላወቅኩም። የወይዘሮ ሜላትን ኬስ ካወቀ በኋላ እውነት ትክክለኛ ሊያግዛትና ኬዟ በስነ ስርዓት ተሰርቶላት እንድመለስ ፈልጎ ነው ወይስ እሷን በሆነ ነገር አጥምዶ የድርጅቱ ሰራተኛ አድርጓት ሊቀር ነው? ምክንያቱም ለዛ ድርጅት በጣም አስፈላጊ ናት ወይዘሮ ሜላት ከሚገባው በላይ። አሁን በትንሽ ጊዜ እንኳን በጣም ብዙ ለውጦችን ስላሳየች፣ ስለዚህ ወይዘሮ ሜላትን ከዛ ድርጅት እንድትወጣ አይፈልጉም ሁላቸውም ከሉሊት በስተቀር ማለት ነው። እና እኔ አላቅም ብቻ ፈርችላታለሁ። ሌላው እንግዲህ ጠበቃውን ቢሆን እየተከታተለው ስለሆነ ይሄ አቶ ታደሰ ተብዬው በጣም ግራ ተጋብቷል። እንደውም ከዚህ በፊት ታስታውሱ ከሆነ ተምቹና አሴር ሆኖ ለማናገር ፈልጎ ነበረ። ነገር ግን ተምቹ ራምባና ቆቦ ስለሚያወራ አላናገረውም ነበረ ተምቹን። አሁን ግን ተምቹን አናግሮታል እና ተምቹን ሲያናግረውም ወይዘሮ ሜላት የሚያግዛት ሰው አለ ወይ ነበረ ለመጀመሪያ ጥያቄው። እሱም ቢሆን የላትም። እስከዛሬ ድረስ የሚያግዛን ሰው ቢኖር ኖሮ ኪዞን ቤት ውስጥ ቁጭ ባላደረገችው ነበር ነው ያለው አሴር። ይሄ ነገር ደግሞ እውነት ነው። ወይዘሮ ሜላት የሚያግዛት ሰው አግኝታ ቢሆን ኖሮ ሰው ቢኖራን ኖሮ ይህን ያክል ጊዜ ኬዙን ዝም ብላ ይዛ ባልተቀመጠች ነበረ። አላቅም አቶ መዘክር ምን ሊያደርግ ፈልጎ ነው? እውነትስ አሁን አመመን ብሎ ለሕክምና ወደ ውጭ ሀገር የሚሄደው የእውነት አሞት ነው ወይስ በሷ ላይ ሌላ ሴራ ማሴር ፈልጎ ነው? ግራ የሚያጋባ ነገር ነው ማለት ነው። ሲቀጥል አሴራውን ግራ ተጋብቷል። ማን ነው የሚያግዛት? ማን ነው እኛም ማናቀው ወይዘሮ ሜላትን ላግዝ እያለ የሚከታተላት የሚለው አሴርን ግራ ጋብቶታል። እንደውም ሀናን ቁጭ አድርጎ ጠይቋታል። ሀናም የመለሰችለት በጭራሽ የምናውቀው ሰው የለም። ያው ልክ አሴር ለጠበቃው እንደመለሰለት እንደዛ ነው የመለሰችለት። የምናውቀው ሰው የለም፣ ቢኖር ኖሮ እንደዚህ ባልሆነ ነበር ነው ያለችው። እና እኔም በበኩሌ ግራ ተጋብቻለሁ ማለት ነው። ውድ ቤተሰቦቼ አቶ መዘክር ምን አስቦ ነው? ምን ሊያደርጋት አስቦ ነው? እውነት ወደ ውጭ ሀገር የሚሄደውስ የእውነት ታሞ ነው ወይ?
እና ሌላው ደግሞ ድርጅቷ እንድመለስላት እንፈልጋለን። እውነት የወይዘሮ ሜላት ድርጅት ይመለስላት። የወይዘሮ ሜላት ሲቃይ በነገራችን ላይ ማቆም አለበት። በቃ ይበቃታል። እውነት እስከዛሬ ድረስ በጣም ብዙ ዋጋ ከፍላለች። ምዕራፍ 1 ሀብሎ ከጀመረ ጀምሮ እስካሁን ባለው ሰዓት ድረስ ምዕራፍ 2 ወይዘሮ ሜላት በጣም እየተሰቃየች ነው። የእረፍት እንጀራ ማግኘት አለባት፣ ማረፍ አለባት ባይነኝ እኔ በበኩሌ። እናንተም ይህንን ነገር ትጋሩኛላችሁ ብዬ አስባለሁ ማለት ነው። ይበቃዋል የቤተሰቡ ሲቃይ፣ እውነት ለመናገር ማለት ነው ይበቃቸዋል። እስከዛሬ ድረስ የደረሰባቸው፣ እስከዛሬ ድረስ ያሳለፉት፣ ምንም ንብረት ቢኖራቸውም አንድም ቀን ደስተኛ ሆነው አያውቁም። እንደውም ስለ ድርጅቱ ሲወራ ጠበቃው ምንድን ነው ያላት? ይህን ያክል ድርጅት የምትመሪ ሴት ነበርሽ ወይ ነው ያላት። አብሮ ቁጭ ብሎ ሲያያት በጣም ተገርሞ ጠበቃው ምን አይነት ሴት ብትሆኝ ነው ይህን ድርጅት ስትመሪ የነበረው? ሲቀጥል ደግሞ በዚህ ልክ ኪሳራ ውስጥ እስከሚገባ ድረስ የት ነበርሽ አንቺ? በችግርና በሆነ ነገር ውስጥሽ እንኳን ቢወጠር ሰው አልነበረሽም ወይ? ለምን ኃላፊነትን ለሌላ ሰው አልሰጠሽም ነበር ያላት። ያው እሷም ለባሏ እንደሰጠችው ለአቶ መስፍን እንደሰጠችው እና አቶ መስፍን ግዳጁን እንዳልተወጣ ነበር የነገረችው። ስለ አቶ መስፍን ማወቅ ፈልጎ ነበር። ነገር ግን ወይዘሮ ሜላት ስለ አቶ መስፍን ማውራት አትፈልግም። እኔም ብሆን በነገራችን ላይ በሷ ቦታ ብሆን ማውራት አልፈልግም። ሆነ ለመናገር አቶ መስፍን በጣም ነው የሚያናድደው። ታስታውሱ ከሆነ አቶ በቃሉ እንኳን ሲያገኙና ሲያናግረው ከአንተ ይልቅ ሚስትህን ነው መፈራት፣ አንተን እንደምንም አልቆጥረም፣ አንተ ደግሞ ሰው ነህ ወይ ነው ሲለው የነበረው። እና ወይዘሮ ሜላት ጀግና ነበር ነገራችን ላይ፣ በጣም ጎበዝ ናት፣ በጣም ከሚገባው በላይ። ነገር ግን በልጆቿ ምክንያት እንደዛ ጭንቅላቷ ውጥር አድርጎ እሱም ለማይጠቀምበት አቶ በቃሉ እሷም እንደዚህ አድርጎ አስቀራት ማለት ነው። እና አንዳንድ ሰው ክፉ ነው ታውቃላችሁ ቤተሰብ እውነት። እሱም እንደዛ ነገር ሲያዞር ሲያሽከረክር ቆይቶ ወይ በህይወቱ ደስተኛ አልነበረ። ከመጠጣትና ከመብላት ውጪ የራሱን ልጅ እንኳን አቅርቦ አያውቀውም። አባትና ልጅ እንኳን በደንብ አይተዋወቁም ነበር። ለምሳሌ እዝራና አቶ በቃሉ ምን እንደሚሰራ የራሱ ልጁ እዝራ የሚያውቀው ነገር አልነበረም። በጣም የሚያሳዝነው ነገር እሱ በሰራው ወንጀልና እሱ በሰራው ስራ ልጁም አብሮት ህይወቱን አጣ ማለት ነው። እና አንዳንድ ቤተሰብ ታውቃላችሁ ለራሱም ለልጆቹም እንትን ይሆንበታል። ይሄ ምን የሚባለው እንከን ይሆናል ማለት ነው። እዝራ ምንም በማያውቀው ምንም ባልሰራው ኃጢአት አባቱ ሲሞት አብሮ ሞተ። ይህ ምንድነው? ቤተሰቡ መልካም ስላልሆኑ። አባቱ ጥሩ ቢሆን ኑሮ፣ አባቱ መልካም ሰው ቢሆን ኑሮ፣ የሰውን ህይወት የማይበጠብጥ ቢሆን ኑሮ ልጁ ምንም በማያውቀው ባልሞተ ነበረ። እና እኔ እዝራ በጣም ነበር የሚያሳዝነኝ። መጨረሻ ላይ እንደውም የአባቱን ማንነት ሳያውቅ የአባቱን ቃል ብቻ እየሰማ ተለውጦና ሌላ ሰው ሆኖ ነበረ። ነገር ግን የአባቱን ማንነት እንኳን አውቆ ሞቶ ቢሆን ኑሮ እኔ በበኩሌ በጣም ነበረ ደስ የሚለኝ። ግን የአባቱ ማንነት ሁሉ ሳያውቅ ነው የሞተው እዝራም ቢሆንና አንዳንድ ጊዜ ገንዘብ 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 እያልን ስለ ገንዘብ እንሯሯጣለን። ነገር ግን ያ ገንዘብ እኛንም ልጆቻችንንም ይዞን እንደሚጠፋ አናውቅም ማለት ነው። አንዳንድ ባለ ሀብት በጣም ነው የሚገርመኝ በነገራችን ላይ እውነት። በቃ ሁልጊዜም ገንዘቡን ይዞት የሚሞት ያክል ስለ ልጆቻቸው ምንም ሳይመስላቸው ገንዘብ ብቻ ሲያባክኑ ልጃቸውንም ራሳቸውም ይጠፋሉ ማለት ነው በዛ ገንዘብ። እና የአቶ በቃሉም ሁኔታውን እንደዚህ ነው። የአቶ በቃሉን ድርጅት አሁን ማን ነው እየመራ ያለው? ልጅ እንኳን ቢሆን እሺ በልጅ ይባላል። ያው አንድ ወንድም ነበረው፣ እርግጠኛ ነኝ ያው ወንድሙ ይሆናል ማለት ነው። ለማንኛውም ወደ ቤተሰቦችን እዚህ ላይ ያበቃለሁ። እናንተ ሀሳብ አስተያየት ካላችሁ እስኪ ሀሳብ አስተያየታችሁን አካፍሉ።